እዛ የፈለገውን የሰው ስጋ ሳይበላ ከማንም እየተጋፋ ባከን አላምነውም። ይሄን እዛ ውስጥ ራሱ ስንት ኩላሊት እንዳወጣ ከሰዎች ጋር ተሰብስቦ እነሱን መደብደቡ ማጥቃቱ ልጄን ማራቅ ነው እንጂ ማግኘት ስላልመሰለኝ ነው ነገሮች ላይ ትዕግስት አድርጌ እየቀጠልኩ ያለው። ይምጣና ይርዳስ። አው ከሱ ባሻገር ደግሞ የተለያዩ አይኖች ኩላሊቶች ምፈልግ ከሆነ ብንደራደር ደስ ይለኛል። በጣም እንሰራዋለን። አለቀ። ሌላ ምንም የምፈልገው ነው። በዛ ማለት በዚህ የስራ ቢበላሽ የልጅን ጣት የልጅን እጅ የልጅን ኩላሊት እየቆረጡ ከጣት አንጀምር ከአይን አርገዋለሁ። እሺ ከእንደዚህ በኋላ በደዛይ ሁኔታ አላወራሽም። እሺ ካላ ነፍስሽን ሲጣርጊ ልበለው እችላለሁ። ያስኩት ቀልድ አይደለም፣ የወንድም ነፍስ ነው። ይገባሻል አይደል? አይ ቲንክ ኩላሊቷና ጡቶቿ ሲቆረጥ ያለ ስሜት እንዴት ታስቢያለሽ? እሺ ምን ውስጥ እንደገባሽ ያይሽ ነው አይደል? ምን ማለት ነው? ምንም የሚያውቀው ነገር የለም። ምን ማለት ነው? በቃ እንዴ ወይኔ እናንተን አይደለም የሚለው ከኔ ጋር ተገናኝቶ ነበር። ለዛ ነው ስኔን ስራንቺ መገናኘት አላወሩም። የኔ እናት እኮ እሱን ነው የሚለው ተገናኝቶ። ህይወትሽ ላይ በጣም ቀልድ እየጨመርሽበት ነው መሰለኝ። ከሁለት ጋርዶች ሆነሽ በመኪናይቱ የት ነው? ወንድምሽ ጋር ነው። ወንድምሽ ካገኘሽው በኋላ ስለኛ ምን አልሽ? ጋሜ ማስፈራራት የለም። እሺ ጊዜ ለምን እንፈጃለን? የጨረሳችሁ ከሆነ እኔ ልሂድ። ዝናብም በጣም እየዘነበ ነው ያለው። ስማኝ፣ እንደዚህ ዝናብ ያንተ ደም ራሱ ሊዘንብ ይችላል ከሰማይ። ልጄን እዚህ መሆኑን እየረሳሁ ይመስላል እኮ። አሁን እኮ ተነጋገርን አይደል? አድርግ ያላችሁኝን ሰማችሁ። ከዛ ውጭ የምትፈልጉት ነገር ካለ ማውራት እንችላለን። ግን ዛቻና ማስፈራሪያ የምሰማበት ጊዜ የለኝም። ማዛቱም ማስፈራራት ምንኛ ነው? ያለ መስማት ደግሞ የኔ መብት ነው። ስማኝ የኔ አባት ከ24 ሰዓት ውስጥ እስካሁን 2 ደቂቃ እያባከነ። ስለዚህ ሂድ ወንድሜን ይዘኸውና ልጅህንና ከሃዲህትና ቤተሰብን ተቀበል። እነሱም የራሳቸው የሆነ ቅጣት ሊኖራቸው ይችላል። ስለነሱ የሚመለከተኝ ጉዳይ የለም። በአንተ ቦታ ሆኜ ግን ሳስበው ከባድ ነው። የራስህ እናት፣ ሙሉ ቤተሰብ እህት፣ ልጅ፣ እህት፣ ሚስት ሁሉም ሲከዳ የኢትዮጵያ ሕዝብ መጥቶ እናት፣ የኢትዮጵያ ሕዝብ መጥቶ ሚስትና የኢትዮጵያ ሕዝብ መጥቶ እህት እንደሚሆን እናያለን። እንዳትጠራጠር በሱ። አሁን ይሄ በእናትህ አቲካራ ነው። በዛ አሁንም ይኸውልህ እኔ አንተ የምታስፈራራኝን ምዝተውን ልሰማ አይደለም የመጣሁት። ሲጀመር እኔ ወንድ ልጅ እኮ በንግግር እዚህ ጋር ያት እንደዚህ ሴት በንግግር አባ እማ የሚል አይደለም። አንድ ቃል ትንፋሽህን ወስዷል እኔ አባት። ቢኮዝ አሁን ስለ ራሴ ጉዞ አልበል ቀስ እያልክ የምታውቀው ጉዳይ ሆናል። ስለዚህ ጨርሰሃል? በዚህ አጋጣሚ የኢትዮጵያ ሕዝብ ምናምን እያልክ ታሽቃብጣለህ መሰለኝ። እስቲ ይምጣና ይርዳስ። አው ከሱም ባሻገር ደግሞ የተለያዩ አይኖች ኩላሊቶች ምፈልግ ከሆነ ብንደራደር ደስ ይለኛል በጣም። ቢኮዝ ብዙ ደሃ ሰዎች ጋር ነው የሚውለው። አሳልፈው ስለነሱ ልጆች እሱም ደሃ እነሱም ደሃ ምንም ላይፈቱ ሁለት እግራቸው ኢትዮጵያ ሕዝብ ይዞ እንደዚህ እንትን ማለት ነው። እሱ ለውስ ለኛ አሳልፈን ስለና አገርቶ ይሰራል ምኖች ነታቤ ይገባል በቶሽ አብሽር። ኤኒዌይ በእኛ በኩል ያለውን ጨርሰናል። መንጨራረሰው ስራዎች ስላሉ ታይማችንን ባይወስድ ደስ ይለኛል። ከትናንት ወዲያ ከአውቶቢስ ተራ የወሰድናት ሕፃን ልጅ ወደ ቤቷ መውጣት አለበት። ስለዚህ እኛ እንንቀሳቀሳለን። ቤታችን መቆየት ትፈልጋላችሁ? እሺ እኛም እንሂድ። ስላላችሁኝም ስራ ስለ ሰውየውም እኛ ጋር ብዙ ግንኙነት አድርገሻል፣ ውለሻል፣ በደንብ አውቀሽኛል አይደል? ስለዚህ ለዚህ ደግ ወንድምሽ ስለና ስለ ወንድማችን በደንብ ነግረሽ እሺ እሺ ወንድሜን ከስር ጊዜ እንዲመጣ አድርጊሽ። በኋላ እንገናኛለን። የነገርኩሽንም ነገር አመሰግናለሁ። ጋዜጠኛው መልካም ቀን ይሁንልህ። አመሰግናለሁ። እስር ቤት ሂደህ ደግሞ ምን ብለህ እንደምትዋሽ እግዚአብሔር ይርዳህ። እስቲ አስጠለ ኢትዮጵያ እስኪ እንሞክራለን። እንግዲህ ውድ ተመልካቾች እዛ ቤት ውስጥ ያለውን ነገር ሲፈጠር የነበረውን ነገር አይታችኋል። እኔ በምን ቀን እንደነዚህ ሰዎች ጋር ገጥመሽ እዚህ ሁሉ መከራ ውስጥ እንደከተትሽኝ አላውቅም። እስኪ ምንድን ነው መደረግ የሚችለው? ውድ ቤተሰቦቼ እስኪ የእናንተ ምክርና ሀሳብ ያስፈልገኛል። የእውነት
እሷስ አንደኛዋን ገብታበታለች። ቅድም ገና እዛ ቤት ስልካት አይታችኋል። ማዘርን አለች ያለችበት ቦታ ሄደን አተናታል። ስለዚህ ልጁ አሁንም ማዘር ጋር ይሁን እነሱ ጋር ይሁን የምናውቀው ነገር ስለሌለ ምንም ቢሉ ምንም ቢያደርጉ ምንም አይነት ውሳኔ መወሰን አንችልም። መጋጨቱ መጣላቱ ልጄን ልቅ ማራቅ ነው እንጂ ምንም አይነት መፍትሄ የለውም። እንዳሉት ደግሞ እነሱ የተያዘባቸው ጓደኛ አላቸው። ስለዚህ እሱ ካልተለቀቀላቸው ልጁን እንደማይመልሱልን ነው እየነገሩ ነው ያሉት። እንግዲህ እዛው ቤቱ አካባቢ ነን። አሁንም በጣም ዝናብ ስለሆነ ዝናብ በጣም አስቸግሮናል። በዛ ጉዳይ የሆነች ቦታ ላይ ቁጭ ብለን ነው ካሜራ ብርተን እያወራናቸው ያለነው። ድብቁ ካሜራ እዛው ነው ያለው። እስኪ በዛው ሌላም ቢፈጠር አዲስ ነገር ካለ ለማወቅ በጣም ጨካኝና አረመኔ ሰዎች ናቸው እነዚህ ሰዎች። በጣም አስቸጋሪ ናቸው። እኔ ራሱ ቅድም እሷን እንጂ ወደዛ ስገባ በጣም ብዙ ሰዎች እየተከታተሉን ብዙ ሰዎች እያዩን እንደነበር አይቻለሁ። ግን ለልጄ ስል የማልከፍለው መስዋዕትነት የማልገባበት ጉድጓድ ስለሌለ እነዚህ ነብሰ በላ አውሬዎች ቤት መጥቻለሁ ማለት ነው። አያችሁት፣ የሚያወሩት ሌላ ነው፣ የሚደረገው ሁሉ ነገር ሌላ ነው። ስለዚህ እሷ ብዙ የምታውቀው ነገር አለ ስለኛ ስላሉ የት እንዳወቀቻቸው ትንገረንና የሚጠቅመን ከሆነ እንደ ማስረጃ ይዘ ነው። እነዚህን ሰዎች ግን ምን እናርግ? በምን አይነት መንገድ ሄደንባቸው ምን እናርጋቸው? እርግጠኛ ነኝ ይገባኛል። ውድ ተመልካቾች ሀሳባችሁ በላቸው ሰራቸው ሊሆን ይችላል። ግን ልጁን ማራቅ ነው አሁንም የተደረገው። እንደ በፊቱ አሁን ኃይለኝነቱ ይሄ ከሰዎች ጋር ተሰብስቦ እነሱን መደብደቡ ማጥቃቱ ልጄን ማራቅ ነው እንጂ ማግኘት ስላልመሰለኝ ነው ነገሮች ላይ ትዕግስት አድርጌ እየቀጠልኩ ያለሁት። እንዴት ነው የተዋወቅሻቸው? በምን ምክንያት ነው ያገኘሻቸው? አሁን የኔ አንቺ ወንድምና እህትነት ለዚህ ጋር ይቆም። እንደ ሌላ ወንጀለኛ እንደ ባዳ ነው እያየሁሽ ያለሁት። ቀጥይ የጠየቁሽ ማለት ያው እናታችን ናት እንደነገርኩ። ያው እናታችን ደግሞ ምን ያህል ብር እንደምትወድ አንተ የምታውቀው ነገር ነው። እዚህ ሲጀምር መዛ ያስገባችን እኔንም ትንሿንም እሷ ናት። በቃ እንደዚህ አይደለም። በቃ እነሱን ደግሞ የመጡበት እንትን ወደኛ ሲጀምር የደሃ ቤት ነው ያሳዩን። እንደዚህ እንኳን አይደለም ቤቱ። ይሄ ነው ቤታችን ብለው የወሰዱ ማለት ነው። ዝም ብሎ ቤት ነው። ሲቀጥል ደግሞ እናታችንን በጣም አሳምነዋት ብር ሰጥተዋት ምናምን ነው። አሁን 200 ሺህ ምናምን የሚለው ራሱ 200 ሺህ አይደለም ለኔ ሰጡኝ። የትንሿ ስልክ ራሱ 200 ሺህ ነው የተገዛው ሲጀምር። ስለዚህ ብሩም ላይ ዋሽተውናል። ብሩም ላይ ዋሽተዋል። ግን በቃ እኔ እንዴት ብዬ ላስረዳው? እኔ እንደዚህ አይነት ወንድሜ እንድትይኝ አልፈልግም። ወንድምሽ መሆኔን ብታቂ ኖሮ ይሄ ሁሉ ነገር ተፈጥሮ እኔ ስንት ስራ መስራት ስንት ሰው ማዳን ባለብኝ ሰዓት ውስጥ በአንድ ነገር ላይ ጊዜን አላጠፋም ነበር። አውቃለሁ። ግን እሺ እኔ ምን ላድርግ? በቃ ሁሉም ነገር ሁሉም ጥፋት የእናቴ ነው ብዬ ነው እኮ። አሁን እናትሽ የት ነው ያለችው? ሄደን እኮ አይደለ አተናት ነው የመጣው። ሲጀምር እኔ ጋራ ስትመጣ ራሱ መኪናውን ስታስገቡኝ ራሱ ሙሉን መረጃ አላቸው። እሱ ምንም አይነት መረጃ ሊኖራቸው ይችላል። እኔ ላይ አሁን ምንም የሚመጣ ነገር የለም። ፈርቼ በቃ ለዛ አሽሽተዋት ነው የሚሆነው። ወይም ደግሞ ልጅክን ማየጋ ነው በቃ ያለው ማለት ነው። ለዛ ነው ያሸሹ። ሻው ለኔ ጉዳይ ፈርቼ እኮ አይደለም አሁን የልጄ ጉዳይ አሳስቦኝ እንጂ ዛሬ 2 ደቂቃ እነሱ ጋር ተቀምጬ የሚያወሩትን ወሬ የሚይዙትን ዛቻ ለመስማት ጊዜ አይኖረኝም ነበር። ግን የጠፋብኝ ልጅ ነው። የኔ ልጅ አይደለም የሌላም ሰው ልጅ ቢሆን እነዚህን ሰዎች ልጁ እስኪገኝ ድረስ ታግሼ ማለፍ ስላለብኝ አልፋለሁ። እንግዲህ ከዚህ በኋላ ከሷ የማገኘው ምንም አይነት ምክር ምንም አይነት እኔ እንጃ ምንም ፈልገው ነገር ስለሌለ ውድ ቤተሰቦቼ እንዳልኳችሁ እናንተ አግዙኝ፣ እርዱኝ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጣችሁ። እነዚህን ሰዎች እስኪ ምን እናድርግ፣ በምን አይነት መንገድ አዋስተን ልጃችንን እንያዝ፣ ልጃችንን እናገኝ የሚለውን እናንተ አማክሩኝ እንጂ እንዳለው ሰምታችሁታል። እንግዲህ ወንጀለኛው ባመንከው ሰው መከዳት ይከብዳል። ሙሉ ቤተሰቦችን ይከዱ እንኳን የኢትዮጵያ ሕዝብ እያለ በእናንተም ሲያሾፍ ሲስቅ ሲሳለቅ ነበረ። እሱ ችግር የለም እዳው ገብስ ነው፣ እናስተካክሏለን። ጊዜ ይፈጃል እንጂ ምንም እንደዚህ አይነት ሰዎች ደረታቸውን ነፍተው የሚቀጥሉበት አይነት ነገር አይፈጠርም። ስለዚህ ውድ ቤተሰቦቼ በጣም ተረብሸናል። ጥሩ ስሜት ላይ አይደለም ያለነው። ቀጣይ ላይ እንግዲህ አስቸጋሪ ከሆነ ሮቤልንም ቢሆን ጠርቼ ከሮቤል ጋር እነዚህን ሰዎች መፍትሄ ለመስጠት ተዘጋጅተናል። እስኪ ድብቁ ካሜራ ላይ ምን እያሉ ነው ወይስ ደግሞ የተፈጠረ ምን አዲስ ነገር አለ የሚለውን ለእናንተ ሳላሳያችሁ መቼም አላልፍም። ላሳያችሁ ቃል እገባላችኋለሁ። ከዛ በፊት ግን እኔ መናገር የምፈልገው ነገር አሁን ላይ ያለሁበት ስሜት ግራ የሚያጋባ የሚያወዛግብ ነው።
እነሱን አሁን ብንይዛቸው እነሱ መያዛቸውን የእነሱ አካላት ያውቃሉ። ከዛ ልጁን ይዘውብን ይሸሻሉ። ስለዚህ በዚህ መሀል ይሄ ነገር እንዳይፈጠር እነዚህን ሰዎች በምን አይነት ሁኔታ ይሄ ልጅ እንግዲህ ማረሚያ ቤት ገብቷል። ስለዚህ ከማረሚያ ቤት ደግሞ በምን ምክንያት ብለን አውጥተን ከዛ ልጃችንን ከተቀበልን በኋላ እነሱን ወደ ህግ እንወስዳለን። ምን አይነት ወጥመድ እናዘጋጅላቸው? የእናንተ ምክርና ድጋፍ ያስፈልገኛል። ዛሬ ከየትኛውም ጊዜ በበለጠ ምክርና ድጋፋችሁ ያስፈልገኛል። ኮሜንት ሴክሽን ላይ ሀሳብ አንሸራሽሩበት፣ ተመካከሩ፣ እኔንም አማክሩኝ። የእውነት ብቻዬን ነው አሁን ያለሁት ከስራ ባልደረቦቼ ውጪ እናንተ ናችሁ ያላችሁት እንጂ ቤተሰብ የሚባል ነገር የለም። እሷም እንደምታዩት ናት፣ ትንሿም ትንሿ ናት። እናት የተባለችውም እንግዲህ እናት ናት። እንደዚህ አይነት ሁኔታ ውስጥ ነው ያሉት። ስለዚህ ማንንም ከእናንተ ውጪ አማክሩኝ፣ ድረሱልኝ የምለው የለምና እስከ ዛሬ ድረስ እኔ ለእናንተ እንደደረስኩት እናንተም ለእኔ እንድትደርሱልኝ የእውነት ተደጋጋሚ ጊዜ ይኸው አሁንም ጠይቃለሁ። ጠዋትም ገና መጀመሪያ እሷን ወደ እነሱ ቤት ከመላኬ በፊት እርዳታችሁን እንደጠየኳችሁ ታስታውሳላችሁ። ስለዚህ ውድ ቤተሰቦቼ እባካችሁን ድጋፋችሁን ስጡኝ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ አስቀምጡ። ይሄ ቪዲዮ ሼር ተደርጎ ሰው ካልተማረበት በየትኛው ቪዲዮ ሰው ይማርበታል? ሰው ከቤተሰቡ ውጭ ማንን ሊያምን ይችላል? የእውነት ቤተሰቡን ለሚያምነው ለዛ ለጓደኛችሁ ለዛ ለቤተሰባችሁ ሼር አድርጉለት። መተማመን ያው ልክ ሲኖረው አግባብ ሲኖረው ነው ደስ የሚለው እንጂ በዚህ ልክ መተማመን አያስፈልግም። ይሄንን ያህል ነገር አልጠበቅኩም። ባለፈው ክፍል ላይም እንዳያችሁት ነው። እሷም ታናሽ እህቴም አንድ አይነት ነገር ነው ሲያወሩ የነበረው። ልጁ በእናታችን ምክንያት እንደዚህ እንደሆነ ነው ሲያወሩ የነበሩት። በጣም ወረደም ግን ያውቃሉ። ቢነግሩ ቢያሳውቁ ኖሮ እነዚህን ሰዎች ይዘናቸው የተሻለ ነገር ይፈጠር ነበር። ግን ለኔ ልጅ አላሰቡም። ለሚያገኙት ገንዘብ ነው እና ያሰቡት። ልቦና ይስጣቸው፣ ህግ ደግሞ የራሱን ፍርድ ይስጣቸው ነው የምለው። ስለዚህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት አስቀምጡልኝ። እስኪ እዛ ቤት ወደ ድብቁ ካሜራ እንመለስና አዲስ ነገር ከሌለ በሁኔታዎች እንደተስማማውና አብሬያቸው ልሰራ እንደምችል ነግሬያቸው አግባብቻቸው እስኪ ከዛ ደግሞ ምን አይነት ፍንጭ አገኛለሁ የሚለውን አብራችሁን ቆዩና ማየት እንችላለን። የሚያደክምና በጣም ተስፋ የሚያስቆርጥ ሁኔታ ነው ያለው። ቢሆንም ግን የልጄን ጉዳይ ሳልፈታ መቀመጥ ስለማልችል ለልጄ ጉዳይ ወደ ላይ ወደ ታች ስል አብራችሁ ወደ ላይ ወደ ታች ብላችሁ የአየር ሁኔታው ሳይበግራችሁ እንደኔ ሆናችሁ ሁሉ ጊዜ አብራችሁኝ ስለምትቆዩ ሳላመሰግን ማቆም አልፈልግም። ሁለተኛ ደረጃ ደግሞ አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልኝ ማለት ፈልጋለሁ። እንደተለመደው እስኪ ድብቁን ካሜራኒ ምን አዲስ ነገር አለ? አዲስ ነገር ከሌለ ቀጥታ ነው እዛ ቤት የምገኝ ነው የሚሆነው። ከዛ የሚፈጠረውን አብረን እናያለን። እስከዛው ቸር ቆዩ። ቀጣዩ ፕላናችን ምንድን ነው የሚሆነው? ወንድማችን ከእስር ቤት ከወጣ በኋላ ይሄ ከሲ ጋዜጠኛ የሚተኛልን አይመስለኝ። ስለዚህ ቶሎ ብለን ከዚህ ሀገር መድረስ ይሻላል። ይህ ህዝብ ማለቀ ነው በሰር ህዝቡን እስቶ በ10 ብርና በ20 ብር እንገዛዋለን። እሱማ ልክ ነው። ማንም ምንም ሊያመጣ አይችልም። በደረቅ ዳቦ የሚታለል ህዝብ ነው ያለው። አትጨነቅ። ኩላሊት ነው ወድቀው ዘረክፍለት አይደል እንዴ ከረመ። እኔ ምን ሚስማማ ይመስልሃል? ያላምንበት ይስማማልም ብዬ አልጠብቅም። ለመሰለ ልጁን ወዳጁን ነው ያዝነበት። ናለ መሰለ እሱ ሌላ ቀመር ያስባል እንጂ አንተ ጋር ይስማማል ብዬ ወይኛ ጋር ስራ ብዬ አላስብም። አይ ስራ ግን እሱ ከሚያስበው በላይ አርቀም ማስተዋል። ልክ ነሽ። መጀመሪያ ላይ ያሰብነው ፕላን የሚጠቅመን ይመስለኛል። ያቺ ከይሲ እናቱን ያቺ ከይሲ እህቱን ሆነ እነዛ ከይሲ ታናናሽ ቤተሰቦቹን ብንወስድበት ኖሮ ይሄ ስራ ይሳካልን ነበር። ልጁ ላይ ትኩረት አድርገን ልጁን ስለያዘን መሰለኝ ፌስ ቱ ፌስ የተገናኘን። ስለዚህ አሁን በደንብ ማሰብ ያለብን ይመስለኛል። አደቀና ከሱ ወልተን ማሰብ መቻል አለብን። እውነት ነው። ዛሬ ይመጣል መሰለኝ አይደል? ሰጠሁት ዛሬ ነው። እስከ ዛሬ እስካሁን ውስጥ ከ20 ደቂቃ በኋላ
ወይ ደውላል ወይ ተገኝቶ የልጁን ሞት ወይ የኛን እርዳታ ይጠይቀናል። ዛሬ ከኛ ጋር ተገናኝቶ ከኛ ጋር ተስፋፍቶ ለማንኛውም እዚህ ወረቀት ላይ የተጻፉት ስሞች ይታዩዋል። ያዩዋቸው ከነ ወረዳቸው ተጽፏል። ከላይ ያለችው ወይዘሪት ተክለ ተስፋ የምትባለው ከእናቷ ጋር ይሄ ሽንኩርት ነው ምናምን የሚሉት የምትቸረችር ሴት ናት። እንደዚህ አይነት አደንዛዥ እጽ ሆነ የተለያዩ ስራዎችን መስራት በጣም ያስደስታታል። ምክንያቱም ሽንኩርት ከመቸርቸር አነስ ያለ ገንዘብ ማግኘት የሚያስደስታት ሴት ናት። ስለዚህ እሷን እናገኛት። ካገኘናትም በኋላ ወደ ውጪ በባዶ መውጣት የለብንም ብዬ ስለማምን በከል ከሆኑ ህጻናቶች 1-6 ኩላሊት ብንወስድ በቂ ነው። ያ የተቀደሰ ሀሳብ ይሄ ነገር ለቀን ከሞታችን በፊት ተጠቅም ያለ ገንዘብ እጃችን ላይ ያስፈልጋል። ለኢትዮጵያ ሀገራችንም አሻራችንን መስጠት አለብን። ያው እኛ እኮ መንግስትን እየረዳ ነው ጥቅም የሌለው እንደ ማህበረሰብ ከስር እያስወገደ ዳቦ ብሎ ከሚያስቸግረው እኛ እየገደልን እየተባበርን መንገድ ላይ ሲያቸው ከሚጠየፋቸው ምን አለኛ ወደ ቃና ወጥተን ብንጠቀምበት የተቀደሰ ሀሳብ። ያን ያህል ክፉ ሰዎች ወይም ጨካኝ አረመኔዎች አይደለም። እኛ ትናንትና ደውሎልኝ ነበር አሌክስ። ምን አለ? የመቃብር ቦታው ሞልቷል። በአካባቢውም የሚቀበሩት መቃብሮች ሽታ የመጡ ፖሊስ ሆነ ሰዎች እየተጠራጠሩ ነው። ምን ላድርጋቸው ብሎኛል። እናለና ማለት ምንድነው? እንደ መኪና ከማደያ ቤንዚን ይቀዳላቸውና ይንደዱ አልኩት። ያ የተቀደሰ ሀሳብ ይመስለኛል። አዎ የሻሩክ አድናቂ መሆኔን ታውቃለህ። ሂደን አመዳቸውን እንቀባለን እንደ ህንድ። ይሄ ጋዜጠኛ ቆይም ነው ምን አቀለታል። እስከዛ ባይሆን ፕላናችንን እናውጣ እስኪ ብርዱ። ማማ ኢትዮጵያ ልትናፍቀን ነው። ከዚህ ሀገር ወጥተን እንመጣላታለን። እስከዛ ብዙ ኩላሊቶች እስቲ ይስሩ በደንብ። ሰሞኑን ብዙ ኩላሊት ማስተናገድ አለብን። እውነት ነው። እሺ ያሰብኩት ካናዳ ነው። ወደ ካናዳ ይሻላል። ፓስፖርት ታድሷል። አይ ቲንክ እና አሌክስን አቢ ሹፌራችን እና የሰው ኩላሊት በማቅረብ የሚተባበሩን ሰዎች እንዳለ ሙሉ ወንጀሉን ወደ እነሱ አዙረን ብንሄድ ይሻላል። ያ አሪፍ ይመስለኛል። ምክንያቱም አንድ አይሮፕላን ሰው ሙሉ ይዘን መውጣት ስለማንችል ወንድማችን እኔና አንተ 3 ሆነን እንወጣለን። ምን እንደናፈቀኝ ልነግርህ ብቻ በዘበዘ ጋዜጠኛ ምክንያት እዛ የፈለገውን የሰው ስጋ ሳይበላ ከማንም እየተጋፋ ባክን አላምነውም። እኔ እዛ ውስጥ ራሱ ስንት ኩላሊት እንዳወጣ ለነገሩ እሱ እኮ ከእኛ የባሰ ገኝ ሲቡ ምን ሆነ ነው ዳኛ የሚላቀፍና ዳኛ የሚጣቀስ የመጀመሪያ ተከሳሽ ነው ያየነው። ኤኒዌይ የኛ ወንድም የኛ ዘር ተቀላለ። በአሌክስ በኩል ፓስፖርቱን አስጨርሼለታለሁ። መቼስ ትምህርት የተማረ ይመስለኛል። በፎርጅት ተሰርቶለታል። መጀመሪያ ኬንያ እንሄዳለን። እሺ ከኬንያ በኋላ በምሽት ትንሽ እግር መንገድ ይኖረዋል። እሺ ከዛ እግር መንገዶች በኋላ ደላላ ያገኘናል። ያም ደላላ በባቡር የት ነው ያለኝ ኳታር ነው ምናምን ትገባላችሁ ብሎኛል። ኳታር እንገባና ትንሽ የቃና ፊልሞችን ከሰራን በኋላ አንድ 15 ቀን ነው ያለኝ። እነዛን 15 ቀኖች ኳታር ቀይ ሴት አላማረ በጣም ይና ጥቁር ሴት ጥቁር ሰውነት እኮኛ ሰለቸን። ሁሉም 200 ብር ሲያዩ እንተኛ ሆነ። ጊዜውን ከፋኩ። ኤኒዌይ እነዛን 15 ቀናቶች ሪላክስ ካደረግን በኋላ ወደ እንግሊዝ እንሄዳለን። ፕላናችን ይሄ ነው። መጀመሪያ ግን እዚህ ብዙ መጨረስ ያለብን ነገር አለ። ልክ ነህ። ብዙ ማስተካከል አለብን። በጣም ብዙ ዳውሻ ጋዜጠኛ ይምጣ። እሱ ከመጣ በኋላ ከሱ ጋር ብዙ መዋራት አለብን። እነዛን ነገራቶች እናስተካክላለን። ይምጣ። እንዴት አድርጌ እንደማናገር ነው። ተረጋጋ። ለመሰል የወንድማችንን መፈታትና የወንድማችንን መጨረሻ ሳናይ እሱ ላይ ሆት መሆናችን ተገቢ ነው። እሱ ማለት ነው። እኔ ትዕግስት ይፈታተኛል እንጂ እቺን ላይ ታያት ስንቆጣና ስንናደድ ነጭ
ፍቅር ስንሆንና ስንነካት ቀይ ትሆናለች፣ ትጠፋለች፣ ትበራለች፣ ትጠፋለች። የሰው ልጅ ህይወት እንደዚህ ነው። የሚንቀለቀልና በእኛ እጅ ውስጥ የገባ ስንፈልግ ነፍሱን እንዲናጠፋልን ስንፈልግ በአንድ ጥፍራችን እንዲናበራለታለን። ለማንኛውም ስልክ ደውሎልሃል? ይሄ ኬሲ አሰራር አለበት ከፖሊሶች ጋር ቅንጅት ስላለው የኛ ስልክ መደወል ለሱ የመጠለፍ እድል ስለሚያመቻች ባንደውልለት ይሻላል። እንጠብቅ። ቢታገሱ መጠበቅ በመጣው ታገስ። ተረጋጋ። ለምሳሌ የሆነ መፍትሄ ባላገኘን ቁጥር ህይወታችን መጥፎ ነው። ራስቸው ኮንግራ ማሳየ ፎቶ ነበር። ኒያላምንም ዛካ በእኛ እጆች የሚሰሩ ስራዎች እንደዚህ ናቸው። እንዴት እንድትሄድ ፈልጌ ነበር፣ ግን ጉዳዩ ለአንተ በጣም አሳሳቢ ስለሆነ ነው። በጣም አሪፍ ነው። ብቻ ውሻ ልጅ ይምጣና እዚህ ያለው ነገር ብቻ ይላል። ችግርላው እና ያቺ ከይሲ አፍቃሪ ወይም ታፈቅራት የነበረችው ስትማግጥብህ የነበረችው ሴት እንደዚህ ጡቷና ሰውነቷ ተቆራርጦ ማየት ደስታ ይፈጥርላል ብዬ አምናለሁ። በጣም ያዝናናል። በጣም መቼም ማረሰ። አብሽር። ምኗን ትፈልገዋለህ? ምኗን ማለት እዚህ ሀገር ያለኝ ነገር ጨርሼ ከዚህ ሀገር ወጣ። ስለዚህ ትቃጠል። በቁማት እንደት ተማሪ ነገር ዛሬ መጨረስ አለ። ጋዜጠኛው እስከሚመጣ ቁጭ ብለን መጠበቅ አለብን። ለዛውም በትዕግስት ነው። የሰጠሁት 24 ሰዓቶች እያለቁበት ነው። ስገምት ግን በጉዳዩ የሚስማማ ይመስለኛል። እሱ በህግ ምናምን የሚመስለው ህግ ህፃን ልጅ ላይ ይሰራል። ህግ እናት፣ አባት፣ እህት፣ ወንድም፣ አጎት፣ አክስት ላይ ይሰራል። የኔ አባት ይሄ ግን አንድ እርምጃ እሱ ከወሰደ ይጨቅላ ልጅ ነው ወይስ ዛሬ መጡ እንስማማ እናውራ ህግ ካለ በአንድ ስልክ የዛን በከል ህፃን ልጆች ኩላሊት ይዘን ለወንድማችንም ከእስር ቤት የሚያመልጥበትን እድል አመቻችተን ከሀገራችን እንውጣለን። ሷሪ ሀሳብ ማለት በዛ ልጅ ጨክናል እየተስፋታለ ማን አለው? ከማንም ጋር ሲጋደምና ሲሽላል የወለደው አንድ ልጅ እሱ ብቻ ነው። ነገር እኮ እሱ በምላሳቸው ነው የሚኖሩት። አንዷ ሸርምጣ ብሎ ይወላል አባቱ አንዷን ለማገዝ ሄዶ የሚሰሩትን ባለፈው ዩቲዩብ ላይ ገብቼ ያየሁት አተ ይሁሉ ይሄ ዩቲዩብ ብር ለመደ ጋዜጠኛ ከኛ ጋር ቁጭ ብሎ እንደዚህ ያወራል። ይሁሉ ኬሲ አተ ህብረተሰብ ነው ያለው። አይ ቲንክ ይሄ ሰው ከመጣ ወይም ከገባ በኋላ ትንሽ ችግሮች እንዳይፈጠር በረጋ ያለውን ነገር ኮንትሮል ብናደርግ ጥሩ ነው። በረጋ ያለው ነገር እናጠናክራለን። ከዛ በፊት ቆይ አንዴ ሶሪ። ሄሎ ጤና ይስጥልኝ። ሰሜ ቆየህ? አቤት። ባለቤት የራሷ አድርጋለች። ሁለት ጡቷን 80 ሺህ ብር ትከፍላለህ። በቃ ነው ወይ? ባንክ ምናምን የሚባል ነገር የለም። ስራችን ከባድ ስለሆነ በካሽ ነው የምንንቀሳቀሰው። ይዘልኝ ና እኔንድ 80 ሺህ ብር እንዳለ ይዘውና ታምኘኝ ከሆነ ይዘውና ማታምኘኝ ከሆነ ስልክ ላይ እንዳትደውል። 80 ሺህ ብር ከሰርኩ ትላለህ እንዴ? ሚስት መጀመሪያ አልጋ ላይ ተኝታባ አይደል? ነገ ሐሙስ ሌላ ስራ አለኝ። አርብ ጠዋት ላይ ሁለት ጡቷ በሳጥን ተደርጎ ይገባል።
አርብ ጠዋት ይገባል። ባለሀብት ነኝ አለ። ሚስቱ አልጋ ሊያዛት ከዘበኛቸው ሁለት ጡቷን ፈልጋለሁ ተቃጥያለሁ አለ። እኛ ቆንጆ አድርገን እንቆራረጥበታለን። እስቲ ዘበኛ ያማለለ ሰውነት ገብቼ ሳልቆርጠው በነካካው ደስ ይለኛል። ያ እኮ አንተ ነስታንተና ያንተ መብት ነው። ለእኔስ መቼስ ከመተኛት ወደኋላ አትልም። ለአንድ ከይሲና ደሃ ዘበኛ የተኛች ሴት ለእኔ የምትበገር አይመስለኝም። አንተማ ያቀላል። እስቲ ያ ጋዜጠኛ ዛሬ ምጣና እዚህ ያለን ነገር ትወስዶ ታርስ። የእሱንም እህቱት ብቆርጠው ደስ ይለኛል። በጣም ለስራችን አስፈላጊ ሰው ሆኖች ነው እንጂ ትፈጣጥናለች። ምንም አላማረኝ። ጡቷን ቆርጠን ማህፀኗን እንሰፋላታለን። በአፏ እንድትሸና ነው የምናደርጋት። ደስ ይላል። አቤ አዲስ ነገር የለም። እሺ ግቢው ይቀናች። ሰማኛለህ አቤ፣ ብዙ አይነት ሰዎች ከመጡ መጀመሪያ ማስጠንቀቂያ ስጠን። በምንወጣበት መንገድ እንወጣለን። ግቢ ውስጥ ያለ እናንተ ፍቃድና ያለ እናንተ ትዕዛዝ በሩን ከፍቶ ሰው ሲገባ እነዛ የሰው ስጋና የሰው ደም የሚጠማቸው ጦሮችና ወንጭፎች ወደ እነሱ እንዲወረወር ተሰናድተዋል አይደል? በጣም አሪፍ። አዲስ ነገር ካለ ደውልልኝ። ተዘካክሏል። እዛ ከይሲ አዳመን የሆኑ ሰዎች ቢመጡ እንኳን ከነዛ ከጦር አራዊቶች የሚያልፉ አይመስለኝም። ያ ቆንጆ ሀሳብ እኔ ጋር ጋዜጠኛ አላምነው። ብቻውን ይመጣል ብዬም አልጠብቅም። እኔም እሱን ስለፈራው ነው ጦሮችን ያስተካከልኩት። እሱ አስከትሎ እንደሚመጣ እርግጠኛ ነኝ። ምን አባቱ ከሚመጣው ሰው ጋር ከታትፈን ይመጣል ወደ ኋላ ነን። ነገሩ እኛም ስራ ቢበዛብን። ዋው ስለዚህ እንዳልኩ በቅርቡ ኬንያ፣ ከኬንያ ኳታር፣ ከኳታር ለንደን፣ መሀል እንግሊዝ ላይ እንቀመጣለን። አቆራርጠን ቢሆን ከዚች በዘበስ ኮንቻ ጋርና ከዚህ ጋር ማታም ጋዜጠኛ ጋር መላቀቅ አለ። አዎ በቃ የሴት ልጅ ጡትና የሴት ልጅ ሰውነት እኮ ከአቅማችን በላይ ሆኗል። ሰው መቆራረጥ ነው ስለዚህ ከነጭ ሴት ጋር ወጥቶ መዝናናትና መደሰት ነው ያማረው። የአበሻ ሰውነትን የአበሻ ሴክስን ለመድ የሴቷም እንደዛ የሆነ ላይሆን የሚለው ነገር ያሳስበናል። እኔ ደርሷል መሰለኝ አቤ። ይሄ ደሃና ለማኝ ጋዜጠኛ ጋርድ ሲል አምነህ ልታስገባንም? ብቻህን ግባ በለው። ከተንበጫበጨ ጋርዱን በአንድ ጥይት አስወግደው። ምንም አይፈጥርም። የኢትዮጵያ ሕዝብ ነው ጋርዱ። አቢ ግባ። ይሄ ለማኝ ጋርድ ይዤ እገባለሁ አላለም። ለማንኛውም ደርሷል። ይግቡ። ምን ጋዜጠኛው ጆሮ አይሰማም እንዴ? ይግቡ እያልኩ እኮ ነው። የሽራከራችን ሰላም ጤና ይስጥልኝ። እጅ ለስላሳ እንደሆነ እየቀጠለ ነው። ትንሽ ቆረጥ ሰላም ወንድማችን። ሰላም የስራ ባልደረባችን። እንዴት ደህና መጣ? ጋርድ ይዘህ መጣ አሉኝ። አንዱ የኢትዮጵያ ጋዜጠኛ ብረት በ20 ብር እና በ30 ብር መክፈያ ሰጥቶ ሙዝና ፋንዲሻ ምንድነው ይሄ አምባሻ አብልቶ የሚልክን ዝም ብሎ ልቡ እና ሰውነቱ የማይገናኝ ሰው ይዞ መጥቶ ነው ጋርድ የሚልክ እኮ። አይ ጋዜጠኛው እና በሀሳባችን ተስማምተን መጣ ማለት ነው። አብሬያችሁ ልሰራ ተስማምቻለሁ። ግን በመጀመሪያ ልጄን ማየት እፈልጋለሁ። ይኸውልህ ጋዜጠኛው ምን አለ መሰለህ፣ አንተኛ ለአራዳ ለመሆን ትሞክር፣ እኛ ላይ ብልጥ ሆነ ፖሊስ ይዞ ለመምጣት ትሞክር። ያ ጨቅላ ልጅህን በስልክ ደውዬ ያለቀሰ እየሰማሁ ነው ጥፎ መበጥሰልህ። አሁንም እኮ መሆን ይችል ነበር። እናንተ መያዝ ያለባችሁ መሆን ካለበት አሁንም መሆን ይችላል እኮ። አሲዘና እዚህ እጅ ላይ ካቴና ከገባ ዓመታት አልፏል። ኢትዮጵያ በጫውጭ ብላል። ጋዜጠኛ ይላል። ይኸውልህ እነዚህ ምስኪን ህዝቦች የምትላቸው ምንም አይፈይደልህም። ለማንኛውም አሁን በእኛ ሀሳብ ተስማምተሃል? ተስማማሁ። ይሄን ንቅሳት አየሁ፣ ፊርማ
ደረት ላይ ተነቀሰዋል። ያ ማለት የኛ አባል ነህ ማለት ነው። እንድናምንህና ልጅህን ለማየት እያንዳንዱ የሚልህን ነገር መስማትና በጸጋ ንቅሳት ደግሞ ዝም ብለህ ሄደህ ከይሲና የተንቆሻቆሸ ንቅሳት አይደለም። እዚሁ ቤት መታ ተነቅሰሃል። ሴት ብትሆን ይሻለዋል። በዛውም ቺላ ያደርጋል። ታስደስተዋለች። ማርቲን ትሻለዋለች። የማርቲን ሰውነት ያንቂት ይዞ ካደረ ይህን ስራ በጣፋጭነት ይሰራዋል። አሁን የስራ ባልደረባ ስለሆነ የቀመስከውን እኛ የቀመስነውን መቅመሰህ የማይቀር ነገር ነው። እንዳያሳስብህ ኩላሊትና ይህን ከመውሰድህ በፊት በደንብ አድርገህ ትገፋለህ ያን ሰውነት። እንዴት ነው በጋርደህ ታውቃለህ? እንዴት ነው ማደር ላይ እንዴት ነው? ወደ ሰው ከመምጣት በፊት አሁን እሱ ይቅርብኝና ወደ የምትሰጡኝ ስራ ተው እንጂ። አሁን እኮ የምንሰጥህ የስራ ልምዳችን ነው። ገብቶኛል እኮ እኔ አሁን አሰሪና ሰራተኛ ነው አይደል እንዴ? እሱ ለእኔ አሁን አያስፈልግም። ስማኝ፣ የምንነግርህን ነገር በጸጋ ተቀበል። በቃ ኩላሊት እንዴት ነው ማውጣት የምትችለው? የቱ ጋር ነው ኩላሊት? ያኔ የእኛ ስራ በቃ እሱ ላይ ልምድ የለኝም። በቃ ቆይ እያስረዳሁ እየነገረህ ነው። ስማኝ፣ የአንገት ይዘህ ሃይማኖቴ፣ ትውልዴ፣ ዜግነቴ፣ ጋዜጠኝነቴ ስትመጣ ህሊና እንደሸጥኩ ቁጥር ተረዳኸኝ አይደለ? እዚህ ስትመጣ ህሊና እንሸጣል። ህሊና እንዳለ ሰው ለመሆን አትሞክር። በሳምንት ውስጥ አሁን በር ላይ ያሉት ጥበቆች ይሄን ያለ እናንተ አስፈላጊ ናቸው። የሚያገባህ ነገር አይደለም። ተረዳኸኝ አይደለ? እንደው በራቆተን ቢሸኙ ደስ ይለኝ ነበረ። ልብስ ማየት አልፈልግም። አይ ቲንክ ሱሪውን እያየኸው ነው። ጦሩ ደርሶታል መሰለኝ። መከረባበት ላይ ጎበዝ ነው መሰለኝ። ከነዛ ጦሮች አልፈህ ገብተሃል። ለነገሩ ኮምፒውተሩም እዚህ ላይ ስላለ ተርፋል። ኤንዌይ ከኛ ጋር የምሰራበት መንገድ ምን መሰለህ? ጋዜጠኛ አይደለህ፣ ምላስህ ደግሞ ጥሩ ነው። ነው በምላሱ አይደል እንደሚያድረው እንደኛ መች ሰርተህ ትበላለህ። ዩቲዩብ ላይ ደግሞ እያየን ነው። በምላስ ቤተሰብ፣ በምላስ ፋሚሊ፣ በምላስ ሰው እያልክ እያሽቃበጥክ። ስለዚህ በምላስህ ሰው ታመጣለህ፣ በምላስህ ሰው ትገላለህ፣ በምላስህ ኩላሊት ታወጣለህ፣ በምላስህ ትሸጣለህ፣ በምላስህ ገንዘብ ታገኛለህ። እዛ ከኛ ጋር እንደወንድም ሰራን ማለት ነው። በቃ አንተ ሀብታም አይ ትሆናለህ ካልክ ግን በምላስህ እህትን ትገላለህ፣ በምላስህ እናትን ታጣለህ። ያ ምስኪን ልጅ በምላስህ ያ ምስኪን ልጅ አዎ ልጄን ላለማጣት ነው እዚህ ነገር ውስጥ የገባሁት። አሁን በአጠቃላይ ለነገሩ እናትና እህቱን አጥቷል። ተውታል። እህቱ ባትሆን ግን እናቴ የት ነው ያለችው? እናቴ የኔ ትዝታ ሰራዊት ጠዋትባታ። ሁሉም ሰው እናቴና ይዋ ነው ይመስላል አይደል? እናቴ የት ነው ያለችው? እንትን ቤተ መንግስት ቺሊ ያደረገች ነው ሸራተን ሆቴል። ደነስ የመጣው ስለ ልጅ ጉዳይ ነው አይደል? ስለ እናት ምንም አያገባም። ኤኒዌይ እህት የት ናት? ካንተ ጋር ትናንት ከወጣች በኋላ ስልኳ ዝግ የታት ወይ ሰምተህ ታውቃለህ? ምንም ልትሰራልኝ እሷን የምፈልግበት ጊዜ የለም። አብራ ወጣች። የት የእናት ልጅ ወይ ቤተሰብ አይደለች? እንዴት እንደዚህ ትላለህ? አይደለ የእናቴ ልጅ ስለሆነች ነው እዚህ ውስጥ የከተተችኝ። ወደታ እኮ ነው ለአንተ ያለችልህ። ከዚህ ከካም ከሆነ ህይወት እንድትወጣ ህሊናህን ሸጠህ ሀብታም እንድትሆን ነው። ተረዳኸኝ አይደለ? ይሄ ዩቲዩብ ላይ ፖስት እያደረግ የሚጸልይ ለህዝብ እንደዚህ ሁንልን እንደዚህ አሁንልን የሚል ህዝብ ምንም ጥቅም የለውም። ይልቅ አንተም ጨከን በልና አንተ ጋር የመጡት ዳዎች ለእኛ አስተንና እኛም ኩላሊታቸውን እናውጣና ፓርትነር ማን አብረን እንደግ እያለን ወንድሜ ነቃ ብለህ ጭንቅላትን አሰራው። ይህ ህዝብ ምንም አያደርግልህም። ልጅን ከመሞት አደገው። ራስህን ህይወት ለውጥ እያልን ነው። ብልጥ ለመሆን ብትሞክር ግን ይቺ ሰርተህ የምትበላባትን ምላስህን ነው መጀመሪያ ለራስ ጠብሼ ማበላ። የሰው ምላስ ከበላህ ቆየን አይደል? ራሱ ይበላታል። ምላስህን ራስ ትበላ። የእህት ሰውነቶች በጣም ደስ የሚሉት በዛው አጋጣሚና ፈርስት ወንድምሽን ሽጭልኝና 200,000 ስላት 200,000 ልርስል እዛ ጋር አልጋ ይታያል። እዛ አልጋ ራቁቷን ነው ያልሽዋልና ገረበኝ። ገንዘብ ባይዘው ሴክስ ጎበዝ ናት። በጣም ያደነቅናት በአለም መሰለ እኔ በህይወቴ እንደሷ ጎበዝ ሆነ ሰው ሴክስ በጣም ጎበዝ ናት። እናቱ ገንዘብ ላይ ጎበዝ ናት። ታናሽ እህቱ ልጁ ቤተሰባቸው እንዳለ ይገርምኛል። ጎበዝ ቤተሰቦች ናቸው። እንዳለ ለገንዘብ የሚሞቱ ሰዎች ናቸው። አንተ እንዴት እንደዚህ አይነት አመለካከት ወደ ቤተሰቦች እነዚህ የዋህ ሆነው ገንዘብ ወዳጅና አሁን የጠየቅኩ ስለደከመኝም ጀርቤን እያሸች ሰውነቴን እየነካካች ከንፈሬን እየሳመች አልጋ ላይ አብራ የምቆይ እህትን ስለፈለኩ ከደወላችሁ ማድረግ ትችላላችሁ። ሀሎ
ኢትስ ኦኬ ተዋት። የሆነ ቤት ውስጥ ገብታ ወደ ሆነ ካፌ እየሄደች እሱ እኮ ለእኔ አሁን መናገሩ ምን ማተር አይ ነው ወይ ካፌ ቀጥራት ከሆነ እዚህ መሆኑን እንድታቅልህ ብዬ ነው። እህቴ የሌት እሷ እኔን አማክራ ነው እንደዚህ ስራ ውስጥ የገባችው። ስለዚህ እኔ እሷን ማማከር አይጠበቅብኝም። አሁን ለምን የሚሄድበትን ነገር አትነግረው? እሺ ስራውን ተስማማ። ይሄን ፊርማ ከፈረምኩ በኋላ ነገ ሐሙስ ትልቅ ሚሽን አለ። ሚሽኑ የሚጀምረው ማታ 12 ሰዓት ይሆናል። 12 ሰዓት ላይ እስካሁን ያልበላኸውን እስካሁን ያለበስከውን ልብስ እንሰጣለን። ማለትም ዘነጥ ብለህ ተለቅ ያለ ሆቴል ውስጥ ገባ። እሱን ለራሴ ራሴ ማድረግ እችላለሁ። ስማኝ ይሄ በአንተ አለቃኛ ጥቅም ቀንበር የሚሆን ነገር አለ። ይሄ እዚህ ዩቲዩብ ላይ እንደምመጣው ማስክ አድርገህ ኮፍያ አድርገህ ጂንስ አድርገህ የምትሰራው ስራ አይደለም። የእኔ አባት ትልቅ ባለሀብት ነው የምናጠምደው። ቀና ብለህ ስማኝ። እየመከርኩ አይደለም እያዘዝኩ ነው። እዛ እዚህ ተሰጠህ። ኤኒዌይ ሲቀጥል ትገባለህ። ሆቴል ውስጥ ከገባ በኋላ ልክ እዛ ሆቴል እንደገባ የሆነ ጥቁር ሰውዬ በርገ ይቀበላል። ያ ሰውዬ ከዛ ከሱፉ በላይ የሆቴሉ አስተናጋጅ የሚለብሱትን ልብስ ይሰጣል። እሱን ልብስ ትለብስና የራስህ እህት አምራና ተውባ አጭር ቀሚስ ለብሳ ከአንድ ግዙፍ ከሆነ ሰውዬ ጋር ተቀምጣ ታያታለህ። ትሄድና መጀመሪያ ኦርደር ያደረጉት ለንደን ወይን የሚባል መጠጥ ነው። ስሙ አዲስ ሊሆንበት ይችላል። ጠላና ጠጅ ለለመደ ሰው ኤኒዌይ በደንብ ልብ ብለህ ስማው፣ እንዳታበላሽ ስራውን። በዚሁ አጋጣሚ ረስቼው ልጅን እያሰብኩ ስለው ከልጅ ባሻገር እዚህ ስራ ውስጥ ሚሽን ተጀምሩ በአንተ የሆነ ስህተት ቢፈጠር የመጀመሪያ ውሳኔው ነው ማስጠንቀቂያ ማስፈራሪያ። አንተ ስራ ባበላሸ ቁጥር ከልጅ ላይ አንድ አካል ለሚቆረጥ አስበው። ለካ እሱም አለ። እሱን ከመንገለው ነገሩ ልጁን ብንጨርሰው ይሻላል። የቆረጥና ሀገሩ በጣም አይኖች ያማምራሉ እና ሁለት አይኖቹን ብናጠፋው ያ ልጅ አስበዋል። ማታና ውር ልጅ እንዳስረክብ ካልፈለግ ስራ እንዳታበላሽ። እሑድ ቸርች 40 መስጊድ እየሄደ ሲለምንበት ልጁ ላይ ኤኒዌይ ወደ ጨዋታው ልመለስ። እየሰማኸኝ ለንደን ወይኑን ይዘላቸው ወደ ቴብላቸው ትሄዳለህ። ያን ወደ ቴብላቸው ከመሄድ በፊት ግን ወደ ሽንት ቤቱ አካባቢ ወይኑን ይዘህ ትቀይረዋለህ። መሀል ሜዳ ላይ ቀይረዋለሁ፣ እጠቁማለሁ፣ አስፈራራለሁ ብትል እንጎዳሃለን። ሙሉ ሆቴሉ ካሜራ አለው። ሽንት ቤቱ ጋር ሳትደርስ ምንም አይነት ማስጠጫ ነገራቶች ወይን ለመቀየር እንዳትሞክር። ደነዙ አንተ ይዘህ እንደምትዞረው ካሜራ አይደለም። በጣም ብዙ ካሜሮች አሉ እዛ ሆቴሎች። በዚሁ አጋጣሚ አገኘኸው የሆቴሉን ካሜራ ክፍል? ሁሉ ነገር እኮ በእጃችን ነው። ከ12 ሰዓት እስከ ማታ 4 ሰዓት ያለውን ነገር ካሜራው እንዲደለት አድርግልኝ። ቴፕስ ይደረጋል፣ ችግር የለውም። ይሄ ሰውዬ ግን ስራ እንዳያበላሽ ነው ባልጋት በቀሩ ነገር እየፈራሁት ነው፣ ግን ምላስ ስላለው ጎበዝ ይመስለኛል። ነገሮችን ያሳምናል ብዬ ተስፋ አደርጋለሁ። ወይኑን ታቀርብላቸዋለህ። የሆቴሉ ፖሊሲ ወይን ካቀረብክ በኋላ አንተ መቅዳት ግዴታህ ነው። ለሆቴሉ አዲስ አስተናጋጅ እንዳትመስል ወይኑን አቅርብ፣ ክፈት፣ ቅዳ። የሴቷን በሴቷ የወንዱን በወንዱ አስቀምጥ። ትሪውን ወደ ኋላ አድርገህ ጎንበስ ብለህ ጠብቅ። ሀብታም ነው፣ ንቀት አለበት። በእጁ ምልክት ሲያሳየህና ሲገፋ እንደ ውሻ ከነ መፈጠር እንደ አይጥ ሲያስብህና ሲንቅህ በአይኑ ወይ በእጁ እንደ ቆሻሻ ሲገፋ ሂድ አመስግነህ። ከዛ በኋላ ሮም 303 ሂደህ ጠብቃቸው። ሮም 303 ይዘው ከገባች በኋላ ሰውየውን ሙሉ ለሙሉ ሻንጣ ውስጥ ክተት። የአስክሬን ሳጥኑ ሰው ከተህ ታውቃለህ? ይህ በቀዶ የበኩ ወደ ራሱ ለፎ የሚያውቅ አይመስለኝም። ደንግጦ እየሰማ እኮ አንተ ሻንጣ አዘጋጅተንልሃል፣ ሻንጣ ውስጥ ክተት። ከዛ በኋላ ይሄ እስካሁን የኢትዮጵያ ሕዝብ እያልክ ስትንከራተት የነበረውን እድፍ ሰውነት ላብላ የሚለውን ሰውነትን ታጠብ። አስክሬኑን እያየ ተዝናና። ከሰውነቱ ላይ ፀጉር ንቀል ምናምን አያገባንም። ወይ እህት አጭር ቀሚስ አድርጋ ሲያት ልታሳስተ ትችላለች። እዛ ውብ የሆነ ሩም ውስጥ እህትንም መሞከር ትችላለህ። ጎበዝ ናት ብያለሁ። ሴክስ ላይ በደንብ ታጫውታለች። ጠነቃ ትላለህ። እዚህ በዛ ብሰራ ከ30 ደቂቃ በኋላ እንደርሳለን።
ልክ የኛ መድረስ ምን ነግረህ በስልክ ይሆናል። የማታውቀው ስልክ በተደወለ ቁጥር ሁሉ አንሳ፣ የኛ ናቸው። ተግባባሽ? ስለዚህ ጨረስን። ይሄን የፈለጋችሁ አትፈታተን። ማታ ከቤት መኪና መጥቶ ያነሳል። አልፈልግም የእናንተ መኪና። ሰማይ ይኸውልህ አሁን አሰሪና ሰራተኛ ሰማይ ነው አይደል? በሚሰጠህም ብቻ ነው የምትከፈለው። ስለዚህ አንተን ሀሳብ በእንደዚህ ነገር እኔ ዲል አላረግም። በራሴ መኪና ነው የምንቀሳቀሰው። ሰማኝ። ይሄ መብራት ይታያል። መኪና አልፈልግም። ይሄ መብራት ይታያል ወይ? አዎ በደንብ አየሁ። አሁን ምን ሆኗል? ጨልሟል አይደል? ይኸው እቺን ጣት ያት ደብዘዝ ለካ አንተን የሚወት የመወሰን ስልጣን ያለን እኛ እኮ። ስለዚህ እኔ አልችልም በእናንተ መኪና መንቀሳቀስ መኪና ነው በቃ። ሰማኝ የኔ አባት፣ እዛ ቦታ የዘበኛው መኪና ራሱ ቤት ነው የምትሄድበት ሆቴል። እንዳንተ እንደዚህ ሙሉ ለሙሉ ጥቁር ለጥፈ በዲኮር ያሳምርካል። ኮሮላህን ዝም ብለህ መንገድ ዳር አቁመህ ፓስቲና ሻይ ሽጥበት ጠዋት። አንተ ደህነስ በራሴ መኪና ምናምን ብለህ ፊልምን አትስራ። እሺ አሪፍ የሚባል መኪና ያነሳሃል። ትንሽ ገንዘብ ካሽ ይዘናል። አልፈልግም ገንዘብ እንዴት አተ አዋራ ፀጉርን ተቆረጥ፣ ቀለም ተቀባ፣ ይጂ ምን ልግባባልቻለሁ። ሱፍህን ገዝተህ ልበስ እኮ። ከእናንተ ምንም አይነት ገንዘብ ምንም አይነት መኪና አልፈልግም። ስራውን እንሰራዋለን፣ አለቀ። ሌላ ምንም የምፈልገው ነው። እኔ በዛ ማለት በዚህም ይሄ ስራ ቢበላሽ የልጅህን ጣት፣ የልጅህን እጅ፣ የልጅህን ኩላሊት እየቆረጡ ከጣት አንጀምር፣ ከአይን አድርጌዋለሁ። እሺ ሰማው አይደል? ይሄ ስራ ነገ ማታ የማይሰራ ከሆነ የልጅ ሁለት አይኖች ይጠፋሉ። እሺ ችግር የለም። የልትሄድ ነው የምትንቀለቀል? ምን ማለት ነው? ከዚህ በኋላ ተነስ ውጣ ሳልል ከዚህ ቤት መውጣትም ግባ ሳልል መግባትም አልችልም። እየሰማኸኝ ነው? ስማኝ፣ ይሄን ንቅሳት በደንብ ነው አየሁት። ነገ በጠዋት ሂደህ ተነቀስ። ይሄን ሳትነቀስ እዛ ሆቴል ሂደህ ስራውን መጀመር አልችልም። ሲቀጥል የማታውቀው ስልክ ተነስቶ የኔና የሱ ድምፅ ካልሆነ ስልኩን ቶሎ ዝጋ። ስራ ላይ ሆነ ምንም አይነት ስልክ ማንሳት ሆነ ማዋራት አችልም። ትንሽ የሚያስጠረጥር የሚያስፈራ ስሜት ከተሰማ ጠብቀኝ። በደንብ አድርገህ አስብበት። ልጅኛ ጋር መሆኑ ያሰብኩበት እናት ትሁን አባት ትሁን ሕፃን ልጅ ይሁን ወንድ ልጅ ከሆነ ቶሎ ታስወግዳቸዋል። ህገወጥ መሳሪያ ስለሆነ ሰዎች እንዳያዩብህ በስነ ስርዓት ያዘው። ስለዚህ አሁን መሄድ ይችላል። መሳሪያውን በስነ ስርዓት ጃኬት ውስጥ ያዘው። በዚህ አጋጣሚ መሳሪያ ይግባ አልቋል ማለት አይደለም ማለት ይገባል። መሄድ ይችላል። የሚያስጠረጥር ነገር ካለ በዚሁ መሳሪያ ግንባራቸውን ደፍተህ ከዛ ቦታ ራቅ። ያንተ መረጃ ያንተ ማስረጃም ሆነ የሚሞቱት ሰዎች ማንነት ምን ግራ እንዳይገባ ከኛ ጋር ስትሰራ ከፈጣሪ በላይ አድርገህ መነን። እሺ ኦኬ። እሺ መልካም ቀን። አመሰግናለሁ። እኔ ግን የጋዜጠኛ ስራ ያበላሽና ችግር የለውም። በሩን ዝጋው። ስማኝ፣ ምንም የሚያስፈራ ነገር ያለ አይመስለኝም። የሰጠሁት መሳሪያ ህገወጥ መሳሪያ ነው። ምንም የሚያስፈራራን ወር የሚያስፈራን ነገር ከመሰለን 911 ደውለን ማለትም የኛ ሀገር ፖሊስ ስልክ ቁጥር አይሰራም። አቅራቢያችን ወዳለ ፖሊስ ጣቢያ ሄደን ህገወጥ መሳሪያ እንደያዘን እንነግራቸውና እንዲይዙት እናደርጋለን። ትንሽ ፊደል መቁረጥ ወይም ትንሽ ፊደል ማወቅ ነው። እዛ መሳሪያ ይዘን እሱን እስከሚያስጠሩ እስከሚያስገቡት ደረጃ ድረስ እኛ የኛ ሀገር ለቀን ሄደ እኛ ኬንያና ኳታር ሄደን ፊልማችንን እንሰራለን። ማን ብሎ? ለማንኛውም ትንሽ ችል አድርግ፣ ገርቦኛል። ምግብ መብላ፣ ትንሽ ችል አድርግ፣ ምግብ መብላ። አይ ቲንክ ይሄ ነፃ ልጅ ትንሽ ቢከታተሉ ተሻለ። እሱ አሪፍ ሀሳብ። አቤ ወጣ ጋርዱስ ሽጉጤን ሲሄደ ነበር አለ እያለው እኮ በዳቦ የበለጸገ ጋርድ ይዞ መጥቶ ነው የተከተሏቸው። በዳቦ የበለጸገ ጋርድ ይዞ መጥቶ። ለማንኛውም ትንሽ ችል አድርግ። አንድ እናት የምትባል ሴትዮም አለች። ከሷ ጋር ሰውነቴን ላነቃቃ። በቃ እመጣብሃለሁ። አዲስ ነገር ካለ አሳውቃለሁ።